እዚህ ጋር ምን አየሁ መሰለሽ መሬት ያለ ሞፈር ያለ ቀንበር እንደማይገፋ ሁሉ የሰው ልጅም ያለ ኪነት ያለ ግጥም ያለ ዘፈን እንዴት ሊዘልቅ ህይወቱስ እንዴት ሊገፋ አሁን የሚሆነውም ሁሉ ከዚህ የሚርቅ ሙከራ አይደለም ይላል። ያለ ሙዚቃ ያለ ግጥም እንደዛ ነው። አሁን ለምሳሌ ሁሉ ጊዜ ይሄን ስናስብ ጸሐፊ በመሆን ህይወት ውስጥ ያለ ብቻ አይመስለኝም። አሁን ብዙ ጊዜ ከሌሎች ሙያ በተሻለ ኪነ ጥበብ ሰዎች በጣም ህብረተሰብ ልብ ውስጥ ያላቸው ቦታ ሙዚቀኞችንም ስናይ ሰዓልን በግጥም ውስጥ ሌላ ግጥም ተሰጥኦ የሌለው ሰው ማለት የሚፈልገው አንድ ጉዳይ በውስጥ የሚሰለሰለው ሀሳብ አለው። ያን ነገር በትክክል እዛ ሙዚቃ እዛ ግጥም ውስጥ እዛ ስዕል ውስጥ ተገልጾለት ሲያይ እንደ ቴራፒ ነው፣ ይጽናናበታል። ይሄን ማለት የምፈልገው የልቤን ሀሳብ ትላለህ። ከዛ ግዴታ መጽሐፍ ብቻ አይጠበቅብም። የተጻፉ የተዘፈኑ የተሳሉ ነገሮችን ሁሉ በነዛ ነገሮች ህይወትን ያለዘብካት ምናምን ትሄዳለህ። የህይወት መስከኛዎቻችን ናቸው። ልክ ሀይቅ ዳር ምናምን እጽዋትን ስታይ እንደምታርፈው ሁሉ ስነ ግጥምና አርት ወይ ጥበብ ደግሞ ሙዚቃም ሌሎችም ተከዋኝ የሆኑ ነገሮች ቲያትርም ቢሆን ፊልም እነዛን ክፍተቶች ይሞሉልናል ማለት ነው። ይሄን እንደ መግቢያ ወሰዱት። አዲስ ጨዋታችን ተጀምሯል። ክቡራትና ክቡራን የምንገኘው በኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወይም ወመዘክር ግቢ ውስጥ ነው። ዛሬ ህይወትን በጥበብ እንቃኛለን። በጥበብ ያልተሟሸ ህይወት ምንም ነው ትለናለች። እያንዳንዱ ሰው በውስጡ የሚገልጸው ነገር አለ፣ የሚመኘው የሚብሰለሰለው ነገር አለ። ይህንን ደግሞ ጥበብ በደንብ አሽሞንሙና ትገልጸዋለች። ዛሬ በስነ ግጥም ቆይታ እናደርጋለን። ድለሳ መንግስቴ ዛሬ ይህንን ዝግጅት ወደ እናንተ እያደረስኩ አብሬያችሁ ቆይታ አደርጋለሁ። የዛሬ እንግዳዬ ደግሞ 3 መጽሐፍትን ሰሌዳ ብላ ሰጥታናለች። ቃል አለ፣ ጊዜ አለ፣ ዛሬ ደግሞ ውበት አለ። የነዚህ 3 መጽሐፎች ደራሲ ወይም ገጣሚ መንበረ ማርያም ኃይሉ ዛሬ ከኔ ጋር ነች። በያላችሁበት ጥሩ ጊዜ እንድታሳልፉ እመኝላችኋለሁ። መንብዬ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እንግዳችሁ አድርጋችሁ ስለጋበዛችሁኝ በጣም ነው ማመሰግነው። ጥሩ ነገሮች ደግሞ ያንሸራሸርን ምን ቆይ ይመስለኛል። አንተ ጋር መድረሻሽ የሚሉ ሀሳቦች እየሰማው ነው። በደንብ ደግሞ የቀረንን ሰዓት እያነሳን ሀሳብ እየጣልን እየተወያየን እንቀጥላለን ማለት ነው። በጣም አሪፍ። እትዬ ዘይቱን 3 ሊትር ብናደርገው ወይም ደግሞ ሽንኩርቱን ኪሎ ብንቀንስ የተላከልን ገንዘብ አይበቃም? ወራዊ ፐርፎርማንስ ሪፖርት እያቀረብኩ ነው። ሰው ሁላችሁ በርክቷል። የበረከተው በቴሌብር ስለተላከ ነው። ምንም የሚቀር ነገር የለም፣ ሁሉንም እንገዛለን። ገንዘቡ በረከተ እንዴ? አዎ። ለገናና ጥምቀት በዓላት ከባህር ማዶ በቴሌብር ሬሚት መተግበሪያ እንዲሁም በአጋሮቻችን በዌስተርን ዩኒየን፣ በቪዛ፣ በቲዩንስ፣ በኦን አፍሪክ፣ በታፕታፕ ሴንድ፣ በዳሃብሽልና በሲኤሲ ባንክ በኩል የተላከሎትን ሐዋላ በቴሌብር ሲቀበሉ የተላከሎት ገንዘብ 11 በመቶ በስጦታ ይበረከትሎታል። ከ30 ሺህ ብር በላይ ሲላክሎት ደግሞ የአሜሪካ ደርሶ መልስ ትኬትን ጨምሮ በርካታ ስጦታዎች በቴሌብር ሱፐር አፕ የዕድል ጨዋታ ይጠብቁታል። የበረከት በዓል ይሁንላችሁ። ኢትዮ ቴሌኮም። ቃል አለ፣ ጊዜ አለ፣ ውበት አለ። እንደው ለመንቢ መጠየቅ የምፈልገው የመጀመሪያ ጉዳይ አድርጌ ከቃልም ኃይል ያለው ቃል ከጊዜም የተሻለ ጊዜ እንዲሁም ደግሞ ከውበትም ደግሞ ድንቅ የሆነ ውበት የምትይው አለ? አዎ በጣም ከቃልም የተለየው ቃል ሰማይና ምድርን ያጸናው ስጋ የሆነው ቃል ለሰው ልጆችን ሁሉ ያስገኘ ዓለማትን ያስገኘው ሁሉ እሱ ቃል ነው። ሁለተኛው ቃል ደግሞ በልባችን ውስጥ የተሸከመው ሀሳባችንን የሚገልጽልን የሰው ልጅ ያለ ቋንቋ የሚያስበውን ነገር ሊገልጽና ከሌሎች ሰዎች ጋር ከኩያዎቹ ከሚመስሉት ጋር ሊግባባ ሊወያይ ሊኖር አይችልም። ስለዚህ የተመረጡ ሀሳቦቻችንን ደግሞ ለሰው የምናካፍልበት ምን ያስፈልጋል? ቃል። ያ ቃል ህይወታችንን ሁሉ የሚያበጅ የሚኩል ይመስለኛል የሚሰራም ነገርና ከቃልም የሚሻል ቃል አለ። ልብን የሚጠግን የሚያጽናና ከፍ የሚያደርግ
ተስፋን የሚሰጥ አሁን ቃል የሚሰብር የሰበረንን ያክል በጣም ትልቅ ኃይል አለው። መግደል ሲባል የሰው ልጅ አንድ መሳሪያ አንስተክ የሆነ ነገር ምናምን ማለት ብቻ አይደለም። የሰው ልጅ በህይወቱ ሲኖር ትርጉም እንዲያገኝ ሰው የመሆን ዋጋ እንዲሰማው እንደሚወደድ እንደሚከበር ምን ናፍቃቸው ነገሮች አሉ። ሰብአዊ ስሜቶች ናቸው። መወደድ፣ መከበር፣ መፈቀር፣ ከዛ እንደ ሰው መታየት እነዛን ነገሮች ምን ይሞላቸዋል? ትንሽ የምንላት ቃል ተሞላቸዋል። ስለዚህ ከቃልም የሚሻል ቃል አለ ማለት ነው። ከጊዜም የሚሻል ጊዜ አለ። አበቦች ደግሞ የሚያምሩበት የሰው ልጅ የሰራው የሚባረክበት የሚትረፈረፍበት ከዛ ለሌላው ደግሞ የሚተርፍ እንደዚሁ ከጊዜም የተወደደ ጊዜ ሀሴትን፣ ደስታን፣ አብሮነትን፣ ፍቅርን፣ መዋደድን የምንኖርበት ከጊዜም የሚሻል ጊዜ አለ። ከውበትም የሚሻል ውበት አለ። አደይ እኛውን ኢትዮጵያውያን ብዙ ጊዜ የቁንጅናችን ወራት ብለን የምናስበው የመጸውን ወር መስከረምን ነው። በአበቦች ይጌጣሉ። አበቦች ደግሞ ምድርን ሲኩሏት እንደዚሁ የሚያማምሩ ወፎች ይመጣሉ ፈልሰው እንደ መስቀል ወፍ አይነቶችም ሌሎቹም። ከዛ ቢራቢሮች ይፈካሉ እነሱም አብረው። ንቦች ደግሞ ይሰማራሉ መዓዛውን ለማሽተት ከዛ ውስጥ የሚፈልጉትን ነገር ለመቅሰብ ህይወትን ለመኖር ደስ ለመሰኘት። ከውበት የሚሻል ውበት አለ። ከጊዜ የሚሻል ጊዜ አለ። ከቃል የሚሻል ጊዜ አለ። የሚያነሳን ከፍ የሚያደርገን ተስፋ የሚሰጠን የሚያሻግረን። ምናልባት እንደው አንቺ በህይወትሽ ደስ የሚልሽ አንድ ቃል ጥሪ ብልሽ ንገሪ ብልሽ ፍቅር እሺ ከጊዜያት ከጊዜ የሚሻል ደግሞ ምሽት የነጋውን ብርሃን በልቡ የተደገፈ ነው። ምሽት ውሏችንን ደግሞ መለስ ብለን የምናይበት ምን ጥሩ ነገር አድርገናል፣ የሚጸጽተን ነገር ማን ነው ያስቀየመን፣ ማንን ነው የበደለው፣ ከዛ ይቅር ልንለው የምንችለው ሰው እድል የምትሰጠን አንድ ምሽት አለች። ከውበት ደግሞ የአበባ ወቅት ጸደይ፣ መስከረም፣ ሚያዚያም ደስ ይለኛል። የሙሽራ ወቅት ነው፣ የሰርግ ወቅት ነው። ከዛ ደስ ይላል በጣም ብዙ ሀሴት፣ ብዙ ደስታ አለው፣ ብዙ ህይወት አለው። ልክ ህይወት ስፍሯ የምትሞላበት ነገር ይመስለኛል። ከዛ መነሻው እሱ ነው። ከመነሻው ስለሚጀምር የሚዜዎችን አበቦች ከዛ ሙሽራዎችን ቆነጃጅቶችን የምናይበት ህይወት የምትዳርበት የምትቆነጃጅበት ወር ነው ወይን የሚደርስበት። ሚያዚያም እንደዚህ ያምራልና ግን ለውበት ሲሆን አይደለም። ጥምቀት ደግሞ አለ። ጥምቀት አለ። የጥር ወር አይ ብዙ ደስ የሚሉ ወሮች አሉ። ደግሞ አሁን ያለንበት አካባቢ ደግሞ ውበት ያለበት ቦታ ነው አይደለ? መግቢያሽ ላይ ስትጽፊ ስለ መሬት ስለ አበቦች ጻፍሽ ተናገርሽ እዛ ጋርና ስለ ሰው ልጅም ስለ ሰው ፍጥረትም ከዛ ደግሞ ይህንን ደግሞ ከውበት ጋር አቆራኝተሽ አነሳሽው። ለምንድን ነው እንዴት ይህንን የመግቢያሽ መግቢያ አደረግሽው? ምን እንድንረዳ አንባቢዎችሽ ወይም ተደራሲዎችሽ ምን እንድንረዳ ፈልገሽ ነው? የግጥሞችሽን በር ልክ እንደዚህ እንዴት ከፍተን እንድንገባ ፈልገሽ ነው እንደዚህ የጻፍሽው? ምን አለ መሰለህ አሁን በስነ ፍጥረት ውስጥ አሁን እጽዋትን፣ ባህርን፣ ውቅያኖስ፣ ሰማዩን ሁሉም ብንመለከተው ለሰው ልጆች የተፈጠሩ ናቸው። ከዛ የሰው ልጅ ህልውና ጋር የሚያቆራኙ ለመኖር እነሱ ያስፈልጉት ነበረ። ምናልባት የሰው ልጅ ያለ እነሱ ተደላድሎ ደስ ብሎ ታሴት አድርጎ መኖር የሚችል ቢሆን ባልተፈጠሩ ነበር። ስለዚህ ለሰው ልጆች እስከተፈጠሩ ድረስ ከሰው ልጆች ህልውና ጋራ የሚያስተሳሰራቸው አንድ ጉዳይ ቢኖር ነው ብለ እንድታይ ያደርጋል። አሁን ከዘርም ፍሬን ምንድነው ስንዴን ብትመለከተው መጀመሪያ ገበሬ በተስፋ ይዘራዋል። የዘራው ለታ ምርቱን አይሰበስብም። ወራቶችን መጠበቅ አለበት። በዛ ውስጥ ምን እናያለን? ተስፋ እናያለን፣ እምነት እናያለን። ስንዴ ሲዘራ መውደቅ አለው። በሰው ልጆች በህይወት ውስጥ የሚወድቅ አለው። ፈርሶ በስብሶ ከሞተ በኋላ አንዱ ስንዴ 60 ሆኖ ሊያብብ ይችላል። ከዛ የሰው ልጆችን በህይወታቸው ሲኖሩት ብዙ አይነት መውደቆች፣ ሀዘኖች፣ መታመሞች፣ ስቃዮች፣ መለየት ብዙ ነገር ህመሙን ሊጎበኘው ሊያገኘው ይችላል። ወድቆ እንደማይቀር ሰው ልጅ ተስፋ እንዳለው ያሳዩሃል። አበቦች ደግሞ ስታያቸው ለምትወዳት አንድ ቁም ሴት አበባ ትወስድላታለ። በጣም ተወደው ለነበረ ሰው በተለየ ጊዜ መቃብር ቦታ ይዘህ ልትሄድ የምትችለው አሁንም አበባ ነው። ከሞት እስከ ህይወት ባለው ጉዟችን ውስጥ አበባ ከኑረታችን ጋር የሚያስተሳሰረው አንድ ጉዳይ አለ። ውበት ስንል በአበቦች ውስጥም
የማበብ የመጠውለግ የመድረቅ ምናምን ጊዜ ያላቸው ለሰው ልጆችም አሁን ወጣትነት ነው የማማረ ጊዜ ነው የስኬት ጊዜ ነው እንደፈለክ የምትሮጥበት ከውበት ጋር ይያዛል። ይሄ በቃ የውበት ጊዜ ነው የማማረ ጊዜ ነው ወጣትነት ከአበባነት ዘመንህ ይባላል። ዘመንን ከምን ጋር መልሰን እንመስለዋለን? እንዲሁ ከተፈጥሮ ጋር ከአበቦች ጋር እናየዋለን። ስለዚህ አንደኛው ከአንደኛው ጋር ከሰው ልጅ በጣም የተሳሰረ ነው። ህይወታችንን መሻታችንን ተስፋችንን በእነሱ ጋር እንገልጽባቸዋለን። ሀዘናችንንም ይገልጣሉ፣ ደስታችንንም ያበስራሉ። እንደዚህ እሱን ለማመልከት እና ለሰው ልጆች የተፈጠሩ ስለሆኑ አንድም ለዛ መሬት ብቻዋን ሳስባት ምን ትመስል ነበር ብዬ ሳስብ የውበትን ታላቅነት አደንቅ አለው ታያለሽ እና አለው እንዴ አዎ መሬት አሁን ምን በላውን ባትሰጠን ከዛ ምን ጠጣውን ባታፈልቅልን ከዛ እጽዋት እንደዚህ ባይኖር እጽዋትን ስላበቀለች ከእጽዋት የምናገኘው ጥቅም ጥላ ብቻ አይደለም መድኃኒት እንጠባያላቸው ብዙ ዛፎች አሉ ምግብነትም ደግሞ ያላቸው አሉ በጎ ማዕዛን ይሰጠናል እጣንን ከዛፍ ቀፈን እናነሳለን ያለ መዓዛ ያለ በጎ መዓዛ ያለ ምግብ ያለ መጠጥ ያለ መድኃኒት ምድር ብቻዋን መሬትነቷን የባረኳት እነሱ ናቸው ደስ ያሰኛል የማሳነስ ሳይሆን ለመሬት እነሱ ሽልማቱ ገጸ በረከቷ ነው ሙላአትን አገኘች እንደማለት እንጂ ውበትን ስታነሽ እዚህ ጋር አበቦች ውበት ላይ ይረቃሉ ብለሽ ውበትን ከአበባ በላይ ደግሞ የሚገልጽ ነገር እንደሌለ ደግሞ ትናገሪያለሽ። አበቦች ውበት ላይ ይረቃሉ ሲባል የአይን ማረፊያ ስለሆኑ ነው። ከዛ ዞሮ ግን እነዛን አበቦች ደስ የምንሰኝባቸው ለምን ወደው ለአንድ ሰው ስናሳያቸው ስናስጎበኛቸው ስናያቸው ከሰው ጋር የተገናኙ ናቸው። ቀድሞ አበቦች ለምንድን ነው የተፈጠሩት? ለሰው ልጆች ከሰው ልጆች ደስታና ሁኔታ ጋር መልሰስ ታገናኛቸው ነው የውበታቸው መርቀቅ አሁንም ከፍ የሚሉት የፍቅር ተምሳሌትነታቸው የተስፋ ተምሳሌትነታቸው የማማር ተምሳሌትነታቸው ነው። አሁንም ለሰው ልጆች ከሚሰጡት ነገር አንፃር ስንመዝናቸው ውበት በእነሱ ልክ ይረቃል። አሁን ወፎችንም ስታይ ሌላንም ነገር ስታይ ደስ ቆንጆ ሰው የማየትም የሚያምር ሰው ሲመጣ ዋው ሲያምር ብለህ እንደምደነቅ እዛ አበቦች ሲሆን ደግሞ ያንን አበባ ግን መልሰህ ለምትወዳቸው ትመኘዋለህ። ሰሌዳ እያልሽ ነውና ከዚህ ከውበት አንፃር ውበት እንደዚህ ከገለጽሽው ሰሌዳው የትኛው ነው? ሰሌዳው ብራና ነው። አንድም ወረቀት አንድም ብራና አንድም ጽሌ ቃል ልንለው እንችላለን። ስለዚህ የተረጋ ነው ሰሌዳ ላይ ምን እንጻፍበት ነው እንደ ወረቀትነቱ ልናየው እንችላለን። ከዛ ደግሞ ጨረቃም ከዋክብትም ባህርም የራሳቸው የሚያርፉበት ሰሌዳዎች አሏቸው። ስለ ጨረቃም ብትቀኝ ስለ ከዋክብትም ብታይ ተፈጥሮን ብታነሳ እንደነሱ እንደ ማረፊያ ሰሌዳውም አድርገን ልናየው እንችላለን። በዋናነት ግን ብራናና ወረቀትነቱን ብንይዘው እዚህ የተዘረጋ ሰሌዳ ላይ ምን ጻፍን? ጊዜን ጻፍን፣ ቃልን ጻፍን፣ ውበትን ጻፍን እንደማለት ማለት ነው። እነዚህ ቃልና ጊዜና ውበትን ምናየው አንድም የልባችን ሀሳብን ሁሉ የሚገልጽልን ቃል በመሆኑ ቃልን ደግሞ ከዛ ማግዘፈን ብናየው በፈጣሪና በሰው ልጆች መካከል ስላለው የሆነ ነገር ስለሚነግርህ ቃል ሁሉ ነው የነገሮች ሁሉ አስጀማሪ ስለሆነ በመጀመሪያ ቃል ይመጣል። ከዛ በጊዜያት ውስጥ ነው እነዛ ነገሮች የሚሰሩት። ከዛ ውበት መደምደሚያ ሆኖ ይመጣል። እንደዚህ አይነት ሶስቱን ሀሳቦች በሰሌዳ ቢሰፍሩ ጊዜ ስንል በጊዜ ውስጥ ስለሚያልፈው ሁሉ ነው። ስለ ሞት፣ ስለ ውልደት፣ ስለ ትዝታ፣ ስለ ፍቅር፣ ስለ አብሮነት፣ ስለ መለያየት፣ ስለ ተስፋ፣ ስለ መውደቅ፣ ስለ ሁሉ ውበትም በውበት ውስጥ ስለሚሆነው ሁሉ መርገፉ ውበት ስንል ውበቱ ጎደለ የጎደለን ውበትንም እናይበታል። ወይን ትወጃለሽ? ወይን ደስ ይላል። የወይን ጠጅ ለሆድ ጥሩ ነው ይላሉ ጠቢባኖች። ግን ደስ ይላል ከመጠጥ የወይን ጠጅ ቆንጆ ነው እና ከግጥም ጋር ስታስበው ደግሞ ያለው ሁሉ ላትጠጣው ትችላለህ። መታሰቡ በራሱ ከፍ የሚያደርገው ነገር አለ አንዳንዴ። ከዛ ወይን ደግሞ ብዙ ጊዜ በመጽሐፍም ቅዱስ ውስጥም ስታገኘው ከዛ በሌላም ከሌሎቹ በተለየ ክብር የሚሰጠው ያ መታሰቡ በህሊና ያለው መታሰብም ጭምር ከፍ ይልብሃል። ታዲያ የሚያዚያ ወይን ምን አይነት ነው? የሚያዚያ ወይን የሰርግ ወይን ነው። ሰርጉ ነው ከፍ የሚያደርገው። ከዛ በሌላ ቀን አሁን
ከፍ የምታረጋቸው ደስታዎች አሉ። ከዛ መመረቅ ሊሆን ይችላል፣ ክርስትና ምናምን፣ ሰርግ ደግሞ ከሁሉም ህይወትን የተለየ ቅርጽ የምትይዝበት አዲስ ምዕራፍ የምትጀምርበት ከዛ ትውልድ የሚመሰረተው እዛ ቤተሰብ ጋር ነው። ስምምነት ነው ደግሞ አይደለ? አሁን ወይንን በብዙ ህሊና ውስጥ ስታስበው ምን ደስ ይላል። ወይን በቃ ሰርግ ወይን ይባላል። ወይን ይከፍታሉ ሙሽሮችን እየተከበረ የመጣው እንደ እሴትም ተጠብቆ ያለ ነገር ስለሆነ መታሰቡም ከፍ ያደርገዋል። ነገርየው ሲጠጣም ደግሞ ቆንጆ ነው። ስለዚህ ወይን ጠጡ በመጠን አንድ ብርጭቆ በመጠን አንድ ግላስ ኦፍ ወይን ይላል አይደለ? አንድ ብርጭቆ ወይን ይላል በእውቀት። ከዛ ደግሞ አስቡት ደግሞ አይደለ? የወይን ጣዕሙ ከዛ ሙዚቃ ከዛ ቆንጆ ግጥም ጨምሮበት እንደዛ በግባው እየወደድኩት ነው ቆይታችን በኔ በኩል። እኔም ደስ ብሎኛል። አንድ ጥያቄ ጠይቅሽና ከዛ አንድ ግጥም ትጋብዥናለሽ አይሻልም? ምክንያቱም ወይን ጠጡ ብለሽ ግጥም ሳትጋብዥን አይሆንም። ግጥም ሳልጋብዛችሁ አይሆንም። ወይኑ ቢቀር ግጥም ወይኑን እያሰብን ግጥሙን እንሰማለን። የትዝታ መግነጢሳዊ ኃይል ለግጥም ይተርፋል አልሽኝ። አንቺን ግጥም የሚያጽፍሽ የሚገፋሽ ነገር ምንድን ነው? ብዙ ትዝታለሽ ማለት እድሜሽን ሳየው ሁኔታሽን ሳየው እንግዲህ ያው እኔና አንቺን ማሰብ ነውና ትዝታ ደግሞ አንዳንዴ በእድሜ ይወሰዳልና ትዝታን የምረዳበት ነገር አሁን ቀደም ከላይ ስንመጣ የነበረቻትን አካሄድ እርምጃችንን እግር አጣጣላችንን ምናምን ሁሉ አሁን ማን ደግሞ ሆኗል። ቀጽበት ሆነ እዚህ ጋር ነው ትዝታ ሆኖ ያደገው። ከዛ ግጥም እንጽፋለን። ግጥም ስንጽፍ የላይኛው ስንኝ ምን እንደነበረ ካላስታወስን ትዝታ ከሌለ የሚቀጥለውን ስንኝ ቤት መምታት አንችልም። ትዝታ ጉልበቱ እስከዚህ ቅጥበት ድረስ ነው። ስለዚህ በጣም ኖረክ ረጅም አሳልፈ ምናምን ስለሚባለው ሳይሆን ስለየደረስክባት እያንዳንዷ ነገር ነገን በመጠበቁ ዛሬን በመኖር ውስጥ ህያው የሚሆን ትዝታ አብሮን ከኛ ጋር የሚከተል ነው። እዚሁ ነው ራሱን ከኛ ጋር የሚያቆራኘው። ያለፈው ነገር አይደገምም። ቅጽበት ናት እያንዳንዷ ነገር። በቃ ቀደም የገለጽናት አለች። ስለሱ የተጻፈ ግጥምም ነበረኝ። የላይኛው ግጥም አንዷን ስንኝ መጨረሻውን ማረፊያ አስታውሰህ ነው ምን እንደሚል ከታች ደግሞ ስንኝ የምትመታለች ትዝታ እዛ ድረስ ይነቃል። ቀደም የመጣናት መንገድ ትላንትና ስለዚህ ፕሮግራም ስናወራቸው የነበሩ ነገሮች ምናምን አልፈዋል። አሁን ትዝታ ሆኗል። ከዛ ደግሞ ይሄ ምስል ከተቀዳ በኋላ ተመልካቾች አይተውት ምናምን ከዛ ደግሞ ከኤሚኮ ጋር የነበረኝ ቆይታ ብዬ እኔ ቁጭ ብዬ ቤቴ ስመለከተው ትዝታውን እያየሁት ነው። ትላንትና እንደዚህ ነበር ያሳለፍኩት። ስናቀለው እንደዚህ ይሆናል ማለት ነው ብዬ አስባለሁ። ስለዚህ ወደ ግጥሙ እንሂድ። እሺ የእሷን ግጥም ልበልልህ። ቆይ እሺ አሁን ያነሳናትን ግጥም ፍካሬ ትዝታ ግጥም ብዬ የምጽፈው ይህንን የሀረግ ጉንጉን ይህንን የሀረግ አርኬ አልቆጥረውም ነበር እንዳለፈሽ ቅጽበት እንደ ትላንት መልክ። ይገርማል። ግጥም እንደ ዝናብ ሂደቱ ይፈጥናል። ከላይ ቤት ከታች ቤት ምት እየጠበቀ ሙዚቃ ያስማማል። ይገርማል። ስልቱን ተከትሎ ሀሳብ ሲመዘግብ ግስ እየገሰሰ ስሜትን ሲሰግብ ትዝታ ይነቃል። ላይኛው መስመር ምን ብሎ እንዳለፈ ብዕር ከዘነጋ ቀን ይፋለሳል። በልባችን የሞላውን ነፍሳችን ያነበበውን የህይወትን የውበትን ተማሏዊ ተሐዝቦት እያየነው ቀለም ከቦት እያየነው ጊዜ መሃል ሰው ታድጓል። ለካ ትዝታ ስጋ ነው። ለካ ከቃል ተዋህዷል። ለካ ትዝታ እስከዚህ ረቂቅ ግጥምን ወልዷል። ገርመኛል ላረ እስከ ሁል ጊዜውም እስከ ዘላለሙ ስንኝ ቤት ሲመታ ትዝታ ካልሸራው ቤት ያለቆም ይላል። ያስጨፈጭፋል። እንደዚህ ነው ትዝታን በዚህ መልኩ ቢያስቡት እላለሁ። መልካም እንቀጥላለን። ክቡራትና ክቡራን ይህ የአዲስ ጨዋታ እንግዳ ሰዓታችን ነው። ዛሬ የምገኘው ደግሞ ከሶስት የግጥም መድበሎች ደራሲ መንበረ ማርያም ኃይሉ ጋር ነው። እንግዲህ ቆይታችንን እየወደዳችሁት እንደሆነ ተስፋ እናደርጋለን። ይህንን ዝግጅት ደግሞ ወደ እናንተ ስናደርስ በአጋርነት አብሮን እየዘለቀ የሚገኘውን ኢትዮ ቴሌኮምን እጅግ አድርገን እናመሰግናለን። ዘኔክሰስ ብሎ እንግዲህ አዳዲስ ምርቶችንም ጭምር ወደ እናንተ እያመጣ ይገኛል። ኢትዮ ቴሌኮምን ከልብ አድርገን እናመሰግናለን። እንቀጥላለን። እትዬ
ዘይቱን 3 ሊትር ብናደርገው ወይም ደግሞ ሽንኩርቱን ኪሎ ብንቀንስ የተላከልን ገንዘብ አይበቃም? ወራዊ ፐርፎርማንስ ሪፖርት እያቀረብኩ ነው። ሰው ሁላችሁ በርክቷል። የበረከተው በቴሌብር ስለተላከ ነው። ምንም የሚቀር ነገር የለም፣ ሁሉንም እንገዛለን። ገንዘቡ በረከተ እንዴ? አዎ። ለገናና ጥምቀት በዓላት ከባህር ማዶ በቴሌብር ሬሚት መተግበሪያ እንዲሁም በአጋሮቻችን በዌስተርን ዩኒየን፣ በቪዛ፣ በቲዩንስ፣ በኦን አፍሪክ፣ በታፕታፕ ሴንድ፣ በዳሃብሽልና በሲኤሲ ባንክ በኩል የተላከሎትን ሐዋላ በቴሌብር ሲቀበሉ የተላከሎት ገንዘብ 11 በመቶ በስጦታ ይበረከትሎታል። ከ30 ሺህ ብር በላይ ሲላክሎት ደግሞ የአሜሪካ ደርሶ መልስ ትኬትን ጨምሮ በርካታ ስጦታዎች በቴሌብር ሱፐር አፕ የዕድል ጨዋታ ይጠብቆታል። የበረከት በዓል ይሁንላችሁ። ኢትዮ ቴሌኮም። ጤና ይስጥልኝ። ቀኔን ደስ በሚል መንፈስ ስጀምር የባንካችንን ደንበኞች ማስተናገድ የሚሰጠኝን ልዩ ደስታ እያሰብኩ ነው። ስራዬን እንድወደው ያደርጉኛል። ግሩፕ ሀሳባቸውን ሊያሳኩ የጀመሩትን መንገድ ከዘመን ባንክ ጋር ሊጓዙት ስለመረጡን እኛም ትልቅ ውጥናቸው ውስጥ ቦታ ስላለን ደስ እያለኝ አስተናግዳቸዋለሁ። ደንበኞቻችንን ባሉበት ቦታ ተገኝተን ስናገለግላቸው የበለጠ ክብር ይሰማናል። በወዳጅነታችን ስኬት፣ በስራችንም ውጤት ደስ እያለን እንውላለን። በስራዬ ተደስተው የሚሰጡኝ ምላሽና ስኬት ትልቁ ክፍያዬ ነው። በማንኛውም ቦታና ሁኔታ ባንካችን ቀልጣፋ ምላሽ አለው። ዘመን ባንክ የላቀ አገልግሎት ማዕከል። መንቢ ተነሺ የሚለው ግጥምሽ ላይ ጽጌ ከዋክብት ያለሽ፣ ጽጌ ጨረቃ ያለሽ፣ አበባዋ ጽጌዋ ናት? ሴት ነች ወይስ ህይወት ነች? ማን ነች ተነሺ የምትባል? ማን መስላ ታየችህ? ላንተ ስታነባል? እኔ መጀመሪያ ህይወት መሰለችኝ፣ ህይወትን። ሁለተኛ ደግሞ ሴትን ነው ብዬ አሰብኩ። ብዙ ጊዜ ውበትን በሴት ስለምንገልጥ ማለት ነው። እንደዛ አሰብኩ። ተነሺ ጽጌ ከዋክብት፣ ተነሺ ጽጌ ጨረቃ፣ ከዛ ህይወትነት አላት። እንደ ሀገርም ልንወክላት እንችላለን። እንድትነሳ እንድታብብ፣ ከዛ ፍጥረት ዓለሙን ያዳምን ልጆች ሁሉ እንድትቀሰቅስ፣ አንድ እንድታረግ፣ ከዛ ለሰው ልጆች ሁሉ መልእክት እንድታደርስ ምን ጠራት ምን ጋብዛት መታሰቧ እንደ ሁላችንም ውስጥ ሴት ሆና ብትመጣ፣ ያቺ ሴት ደግሞ ሀገር ብትሆን፣ ራሷ ህይወት ብትሆን፣ ያቺ ሴት ውክልናዋ በሁሉም ህሊና ውስጥ የራሷን መልክ ይዛ ብትወጣ ቆንጆ ይመስለኛል። እንደዚህ ነች እቺ ሴት ብዬ ባንድ መድማት። አሁን አንተ ጋር የምትመጣ የሆነች መልክ አላት። ተርጉማቸው ሌላ ይሆናል። አንዳንዴ ግጥም ምን አይነት አጋጣሚዎች አሉት መሰለህ? ለሆነ ነገር ልብህ ይቀሰቀስና ከጻፍከ በኋላ በዚህ ነገር ውስጥ ያስተላለፍኩት መልእክት አንድ ጉዳይ ምንድነው? እኔ ራስህንም ትፈልገዋለህ። ምንድነው በዚህ ነገር ውስጥ ማስተላለፍ የፈለኩት የተገለጸው ነገር ምንድነው ብለህ የምታይባቸው አንዳንድ ግጥሞች አሉ። ልክ እንዳሁኑ ግጥም ከዛ ምን ተፈቅዳለህ? ሰዎች በህሊናቸው የሳሉትን ምስል ላለማጥፋት፣ ሀገርም ትሁን ሴትም ትሁን ኢትዮጵያ ትሁን ህይወት ራሷ ትሁን በሴት የተወከለችው በቃ ያቺ በሁሉም ውስጥ የመጣችው ምስል በራሷ ውበት ናት፣ ቆንጆ ናት። እሱን ምስል ባንነካው የሚሻል ይመስለኛል። ባንነካው ሁሉም ሰው እንዳያሳቡ እንደሱ አሁን ግድ ይሄ ሀሳብ በዚህ ውስጥ የተላለፈው ይሄ ብቻ ነው ብሎ አንድ መልክ ይዞ ይመጣል። ሁለትም ሶስትም አይነት መልክ ሲኖረው ደግሞ አንባቢ በራሱ በገለጸነት መልክ ነፃነቱን አግኝቶ ቢያነበው እሱን አይነት ጥያቄ እኔም የምጠይቅበት ጊዜ ያለኝ ማለት ነው። ምንድነው በዚህ ውስጥ ከዛ ኢትዮጵያ ትሆንብኛለች፣ ከዛ ህይወት ራሷ ትሆንብኛለች። ቀስቀሽ አዳምን ምንም ቢሆን ሰው የሆነ ነገር እያለ የምትጠራው የምታስተላልፋቸው ጥሪዎች አሏት። ምናልባት ወደ በኋላ ላይ እናንብባት አብረን በጋራ የተወሰነ እየተጋገዝን። አንቺ የውበት አትሮንስ፣ አንቺ የፍቅር ውድ ዕቃ፣ አብርሂ እንደ ከዋክብት አብርሂ እንደ ጨረቃ። ተነሺ ተነሺ ተነሺ፣ ግርማ ሌሊቱን ቀስቅሺ፣ ተነሺ ዜማ ድርሰቱን ቀድሺ፣ ተነሺ አብረሽ ማህሌት አድርሺ። ተነሺ 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 ጽጌ ከዋክብት፣ ተነሺ ጽጌ ጨረቃ፣ ተነሺ ፀሐይ ከደጅሽ፣ ተነሺ ሳትሄድ ርቃ፣ ተነሺ አዲስ ጎህ ሳይቀድ ሁሉም ሰው ከጊዜ መርጦ ምንም እንኳን ንጋት ቢወድ አንቺ ነው ተስፋ የሚወለድ።
ተነሺ ባህሩን በዜማ ባርኪ፣ ተነሺ ተራራ ሜዳውን አፍኪ፣ ተነሺ ምሽቱ ችሎ ዝም አይበል፣ ተነሺ አንቺን ተልኮ ይቀበል፣ ከህይወት የሆነን ጥሪ ያለ ፍርሃት አሜን ይበል፣ ተነሺ ደቂቅ አዳም አቤት ይበል፣ ተነሺ የእድሜን ፍትሃት ይቀበል፣ ሰው እኮ ቢሞት ይነሳል ለዘላለም ትኩስ ሽታ የነፍስ በዟ ይጠራዋል፣ ተነሺ ምንስ ቢሆን የትውስ ፍጥረት መነሻና መድረሻውን ክቡን ጊዜ በምን መቻል በምን አቅም ያመልጠዋል፣ ሁሉም መንገድ ባልገምተው ወደ ራሱ ይወስደዋል። ተነሺ ጽጌ ከዋክብ ተነሺ ጽጌ ጨረቃ ተነሺ ለደቂቃ አዳም መሰንበቻ ግጥም ይጽናናበት ዘፈን ይድንበት ተስፋ ሳይነጋ ድርሽ ተነሺ። እሺ ነገር ግጥም ናት መሰለኝ በጣም አሁን ሳነባት ተነሺ ያንቺን ተልኮ ተነሺ ያንቺን ተልኮ ይቀበል ከህይወት የሆነን ጥሪ ያለ ፍርሃት አሜን ይበል አለ። ህይወት የምትጠራው ሌላ ጥሪ አላት። ከህይወት ደግሞ ወገን ያህል ሆነች የህይወትን ጥሪ ደግሞ እንድንቀበል የምትቀሰቅሰን ሌላ አንድ ነገር አለች ማለት ነው። እቺ ግጥም ነው የምትሆነው። አሁን ስንወርድ ደግሞ በደንብ ስናነበው እንደገና ስናየው እንደሱ አይነት ሀሳብም መጥቶልኛል። ግርምት ነው መቼም ባፈር እና የተባለው እዚህ ጋር ማን ነው ማለት ልትዘክር የፈለግሽው ሰው አለ? እኔ በውስጥ መዘከር የፈለግሽው ሰው ያለ መሰለኝ። ግርምት ነው መቼም ባፈር ገላ ላይ ውሃ ሲዘረጋ፣ ግርምት ነው መቼም አፈር ተንተርሶ ባህሩ ሲረጋ፣ ይኸውና ውስጠት ሁለት ነው ሲሉት አንዴ መሆን አውጋ፣ ያውቃል ይኸው ስጋ አየኋት ነፍሴንም ህይወትን ሸሽጋ ይላል። ግርምት ነው መቼም ባፈር ገላ ላይ ውሃ ሲዘረጋ፣ አፈር በራሱ የሚሟሟ ምናምን ነው። መሬት ውስጥ ባህርን ውቅያኖስ ታቁሮ ተከትሎ ስናየው የሚደንቀን ነገር ነው። አፈር ተንተርሶ ባህሩ ሲረጋ፣ ባህርን ያክል ውሃን ያክል ነገር ሁሉ ሰርጎ አለማለቁ መቼም በተለይ አሁን ተፈጥሮ ጋር ስትሄድ የተለየ ውሃ እንዳያሰርግ ምናምን የተሰራ ነገር የለውም። በራሱ ድንጋይና አፈሩ ላይ ነው ጸንቶ የሚኖረውና ከዛ ይኸውና ውስጠት ሁለት ነው ሲሉት አንድ የመሆን ዋጋ ያውቃል ይኸው ስጋ አየኋት ነፍሴንም ህይወትን ሸሽጋ፣ ህይወትን ያዘች ነፍስ አለች በቃ ከስጋ ጋር የተዋሃደች ነች። በቃ ለየብቻቸው ሁለት ነገር ሆኖ ሳለ ግን አንድ ናቸው። ይሄው ነፍስ ይሄ ስጋ ብለን ለንለጥላቸው የማንችላቸው ነገሮች አንድነት ውስጥ ለየመልካቸው እዛ ባህር አፈር ነገር ላይ ውሃ ሲረጋ ባትኖርም መኖርህ አይነት ነገር ያቻትና ጽጌ ቺቱ ባበባ ህይወት እንዲያዘሽ ባፈሩ ተከባ፣ ያቻትና ዋሽንት ቺትና መቃ በባይተዋር ቁመት ሙዚቃን ጥበቃ፣ እቺትና መቃ ማን እንዳስተማራት ያለ አንድ ተልኮ ልብ እንደማይነቃ። ከዛ ያለ እዚህ ጋር ምን ይላል? አንተ አዝማሪ ሆይ አንተ አዝማሪ ሆይ አንተ ልጅ ዋሽንቱ እንደ ሰባ ሰገል ና በከዋክብቱ ና በፀሐይ መንገድ ድረስ በሌሊቱ ጨለማም ንጋት ነው ብናየው ከፊቱ። እስኪ ነገ ሳንጠብቅ ነገ እንደሚነቃ እናውቃለን። ያንን ያወቅነው በትላንትና ነው። ትላንትና ብዙ ምሽቶችና ብዙ ንጋቶች አልፈዋል። ስለዚህ ከመሸ በኋላ ንጋት እንደሚመጣ እናውቃለን። እዛ ከፊቱ ብናየው ንጋት ነው። ስለዚህ ተስፋ መቁረጥ የለብንም። ተስፋን ወይም የተሻለ ነገር ቀጣይነትን ማሳየት ነው። መዝጋሽ ላይ እናፍቃለሁ ጨለማህን የብርሃን ምንጭ ተመሳሳይ እንደዚህ አይነት ሀሳቦች አሉ። ስለዚህ ነገ ሲመጣ እንዴት ነው ልንቀበለው የሚገባን? ምን እንዳልኩህ ማስተካከል የምንፈልጋቸውን አንድ ነገሮች መጣል ያለብንን እንድንጥል ለነገ እንድንዘጋጅ ነገ የሚባለውን ብርሃናማ ቀን ለመቀበል የምንታደስበት ተስፋ የምናደርግበት አንድም እኮ ያስባለኝ መንቢ መዘከር የፈለግሽው ሰው አለ ወይ ያልኩበት እንግዲህ ዝም ብዬ የሆነ ገጣሚ አስቤ ሊሆን ይችላል ወይ የሆነ ደራሲ አስቤ ሊሆን ይችላል። በእንተ ግጥም ስትል ይኸው ፊደል እንኳን ይሰናዳልሃል እንደ ክንፋም መልአክ ቃልን ተሸክሞ ፍቅር ይላክልሃል። እግዚኦ ነው ላንተ የራቅ ሲመስል በመንፈስ ቀርበሃል እንደ ሰው መስልሃል። ይሄን እዚህ ግጥም ውስጥ እዚህ ጋር ያለው ገጸ ባህሪ ደግሞ አንድ የሚወደድ ፍቅርን የሚኖራት ከዛ ሰው በፍቅር በኩል በጣም ያድጋል። ፍቅር ከፍ የሚያደርገው ልዕልና ነው። ሁሉ ሰባዊነትን ስታይ ሙሉ ፍቅር የሰው ልጆችን በነፃ እንደዚህ ከወደድክ ከመላእክትም በላይ ረቂቅ ትሆናለህ እንደማለት። እንደ ሰው መስላል ሰው ትመስላለህ ግን እንደ ሰው አይደለም። ልዩ ነህ። እንደ መላእክትም ነህ። እንደ ልዩ እንደ ቅዱስ ፍጥረት ነው አድርገህ ለዛ ሰው ያለህን መውደድ ወይ ክብር ምናምን የምትገልጽበት ተምሳሌታዊ የውበት ገለጻዎች ናቸው። ራሱ ግን ሰው ነው። እንደ ሰው መስላል ሰው ሆንክ። የሰው ትልቅ ክብሩ ልዕልናው በፍቅር በኩል ነው የሚገለጠው። ፍቅርን ከሆናት ከደረሰው
ያ ሰው በእርግጥም ሰው ነው። ከዛ ፍቅር የጎደለው ሰው ነው ወይ ልጄ ሆይ ወይ ሰው ሁን ሲባል የሆነ ነገር ሰው ሁን እስኪ ሰው ይባላል። ሰው የጠፋ ቀን ነው ሰው የሆነ የተገኘ ሰው የጠፋለት ይባላል። እንደዛ ሰው ብለን አንዱን ለሰው ማዕረግ ስንሰጠው በቃ አብሮት ካለ ሰው ጋር መዋደዱን ፍቅሩን ምናምን ከጠበቀ ይሄ ሰው ነው። ለሰው የሚራራ ለሰው የሚያዝን ከሰው ጋር የሚኖር ከፍ ሲል ደግሞ ፈጣሪውን የሚያከብር ነው ሰው ነው ብለህ ትሸልመዋለህ። በቃ ሰው መስለሃል አሁን በቃ ሰው ሆነ አሁን በቃ ሰው ነው። ወደ ክብርህ ተመለስ ከፋል ካማርክ ቆነጀህ እንደማለት ያንን ሰው ከሚያደርጋቸው ይሄ መንፈሳዊ ከመንፈሳዊ ልዕልናው ጋር ስናስበው እንደ ሰው ነው የምትመስለው። ያ መንፈሳዊ ልዕልና ከጎደለው እንደ ሰው አይደለም። ከሰዋዊ ባህሪ ወደ ከእንስሳም በታች ሊያንስ ይችላል። እንስሳዎች ጋር የምናገኘው ርህራሄ አለ። ያለቅሳሉ እኮ የሚተዝቱም አሉ እንደ ፈረስ ያሉ። ከዛ ውሻም ሌሎችም እንስሳቶች ለራሳቸው ለዝርያቸው ወይ ሞቶ ሲያገኙት ምናምን በተለያየ አጋጣሚ ተቀርጾ እናያለን አይደል? እንዴት አይነት ርህራሄ እንደሚያሳዩ እንዴት እንደሚያዝኑ ለሰው ልጆች ያላቸው ፍቅር ውሻም ቢሆን ድመትም ስታይ የሆነ ርህራሄ ያላቸው የሆነ ፍቅር አላቸው በውስጣቸው። ከዛም አንሰ ልታገኝ ትችላለህ ከሰባዊ ልልና የምትበርድ ከሆነ ያን ስታማለ በግጥሞች ውስጥ እንግዲህ እና አሁን ኦኬ መንቢ እየተናዘዘች ነው ወይስ እየሰበከች ነው አልኩኝ። ማለቴ ስለ ውበት፣ ስለ አበባ፣ ስለ ፍቅር፣ ስለ እውነት፣ ስለ ተአምር፣ ስለ ናፍቆት እያስተማርኩ ነው ብዬ አላስብም። ግጥም የመጀመሪያ ጉዳይ ስለምታስበው አንድ ነገር ስሜትህን መግለጽ ነው የመጀመሪያው። ከዛ ሁለተኛው ምን ይሆናል? በተገለጸው ነገር ውስጥ አንተን ትፈልጋለህ። ከዛ በኋላ ነው ወደ ሰው የሚሻገረው ሌላኛው እርከን ነው። ስለዚህ መጀመሪያ የሚሰማህን ስለ ህይወት፣ ስለ ፍቅር፣ ስለ ሁሉ ነገር የሚሰማህን ነገር በልብህ ውስጥ ያንን ነገር ለመግለጽ በተገለጸው ነገር ውስጥ ራስህን ለማግኘት የምትፈልገው ሀሰሳ ነው፣ መንገድ ነው። እዛ ሁሉን በየደረስክበት እንደየመረዳት የምትገልጣቸው ነገሮች ይኖራሉ። ከዛ እነዛ ነገሮች ደግሞ ሰው ጋር ሲደርሱ የተለያየ አይነት መልክ ይኖራቸው ይችላል። ሼር ታደርጋለህ ወደ ሰው ልቦች ውስጥ በነፃነት እንድትፈስ ያደርጋል። ከዛ ሰዎችም ወደ አንተ ልብ መልሰው ደግሞ ይሻገራሉ። ክብ ይሆናል፣ አያልቅም መንገዱ። እንደዛ አይነት ነገር አለ ብዬ ነው እንጂ ማስበው ለዚህ ጉዳይ ይሄንን መልእክት ባስተላልፍ ብዬ ምጽፈው ግጥም የለኝም። የመጀመሪያ ጉዳይ እንዳልኩ እኔ ነኝ መጀመሪያ ግጥሙን የማነበው ወደ እናንተ ጋር ከመድረሱ በፊት እኔ ነኝ እዛ ውስጥ ራሴን የምጠይቀው መልሼ ራሴን የምፈልገው። ከዛ በኋላ ወደ ሌላ ሰው ደግሞ ይሻገርና ያም ሰው ብዙ የራሱ የሆነ የህይወት ቅምምስ፣ መረዳት፣ ጥያቄዎች፣ ሀሳቦች ይኖሩታል። በተጻፈው ጉዳይ ጋር እሱን አብነት ምሳሌ እያደረገ የሚጠይቃቸው ነገሮች ይኖራሉ። ለማስተማርም መጻፍ አለበት ብዬ አላስብም። እግረ መንገድ ግን አያስተምር ማለት ግን አይደለም። ሰው ለመማር ከወሰደው መብቱ ነው፣ ይቻላል። እኔም ልማርበት እችላለሁ። መንቢ እዚህ ጋር ትኩረትን የሳቡት ግጥሞች አሉ። በተለይ የዘመን እውነትና ምን እንመስላለን የሚለው የኔ ጥያቄ እንግዲህ ግጥሙን አንቺ ጽፈሻል፣ ግን ምን ሆኖ አገኘሽው? የዘመን እውነት ምን ሆኖ አገኘሽው? ምን እንመስላለን የሚለው ጥያቄስ ምን ሆነን አገኘሽ? ምን መስለን አገኘሽው? ምን እንመስላለን ጊዜ ቢናገረው በእኛ የኖረውን ነው። ጊዜ የሚነግረን በምንድን ነው? በግጥም ነው፣ በሙዚቃ ነው፣ በተፈጥሮ ነው። ከዛ የሆነ ያለውን ነገር እንደዚህ በተለያዩ ነገሮች ጊዜ የሚነግረን ነገር አለ። አሁን መልካችን ግራጫ ነው፣ መልኩ አረንጓዴ ነው ሀዘናችንን ስናይ። ከዛ ሀገር ብለን በልባችን ውስጥ የምናስበው አንድ ጉዳይ አለን። ያጣነው ነገር አለ፣ ያገኘነውም ነገር አለ። ያገኘነው በለጠ፣ ያጣነው በለጠ። ተስፋ ያደረግነው ነገር እጃችን ሲገባ የጠበቅነውን ያህል ነው ደስ ያሰኘን ያሳዘነን። ያጣነውስ ነገር ስናጣው ምንድነው ያጎደለብን? ከኛ ምንድነው ይዞብን ሄደው? እኛን ራሳችን ነው ከኛን የወሰደው? እኛን ወሰደን? ብዙ ጥያቄዎች ውስጥ አሉት። ምንድነው እስኪ ጊዜ የሚነግረን ብለ መለስ ብለ ወደ ውስጣችን እንድናስብ ወይ እንዳስብ ከሚያደርጉን ግጥሞች ውስጥ አንዱ ነው። አሁን ይሄም እንዴት ነው መልሱ? በየሁላችንም ልብ ውስጥ ሌላ መልስ አለ። ላንተና ለሌላ ይችላል። ጊዜ ላንተ ሸልማ አስቂጣ ከፍ አድርገህ ከሆነ የምትመልስልኝ ሌላ ነው።
ለኔ ደግሞ በጊዜ ውስጥ እያሳለፍኩት ያለው ስቃይ፣ ህመም፣ መከራ ምናምን ከሆነ መልሴ ሌላ ነው። አንድ ላይ እንኖራለን እንጂ አንድ አይነቶች አይደለንም። ህይወት የምትሰጠን በረከትና ጸጋ የተፈራረቀ ነው። ልክ እንደ ክረምት እንደ መጸው ምናምን ላንዱ ደስታ ላንዱ ሀዘን ላንዱ ምን የምትሸልም ናትና መልሶቻችን ሁሉ አንድ እንዲሆኑም የማይጠበቁ ስለመሆናቸው ጊዜ በእኛ ውስጥ የምትናገረው ብዙ ነገር አላት። የጋራ እውነትም ይኖረናል። በሁሉ አንለያይም። አንድ ዘመን ላይ የኖር ነው። የጋራ ህመም፣ የጋራ ደስታ፣ የጋራ ምናምን አለን። ያንን ነገር ከዛ ወደ አንድ አላመጣ ነውና ምናምን አብረን ሀዘን ቁጭ አልንበት ሊሆን ይችላል። ለየብቻችን አንታመመውም ወይ ለየብቻችን አንደሰታቸውም ወይ ደስታዎችን እንደሱ ምን እንመስላለን? የምናውቀው ነገር የመሰለን ሁሉ ጅምር ታሪክ አለው፣ አንድ የኋላ ድርሳል። ምን እንመስላለን? ጊዜም ልክ እንደ ሰው አስታውሶ ያነሳል። እንደ ቢራቢሮ ክንፍ አልባ መልክ አልባ ቀለም የለሽ ሆነን ካቻምና ያውቀናል። ቀንስ በግራ አምሳል በአቅሙ ረግጦናል። ሁሉም ትላንት አለው የቀደመ መልካ፣ አንድ የነበረ ቅርጽ የትዝታ ታንኳ። የበሬውን ቆዳ ብራና ለብሶታል፣ የቅጠሉን እንባ ብዕር አጊጦታል። ጊዜም መንገደኛ የህይወት ማዕዘን ትርጉም ይለውጣል በዛሬ ሲመዘን። ይለውጣል ትርጉም ዘመን አለው ፍቺ አለው ግልጥ ማውጫ እንደ ገጻ መቺ። ምናልባት መስማማት ምናልባት መቀበል ቢያቅተን ነው እንጂ ምናልባት ብናጣ አንድ ልብ አንድ እጅ። የምናውቀው ነገር የመሰለን ሁሉ ጅምር ታሪክ አለው አንድ የኋላ ደርሳል። ምን እንመስላለን? ጊዜም ልክ እንደ ሰው አስታውሰው ቢያነሳል። ምን እንመስላለን? በጊዜ አይኖች ውስጥ ምን እንመስላለን? ስውር ህሊና ውስጥ እንዴት ነው ልባችን የነፍሳችን ነገር ምናልባት ተችሎ በስዕል ቢነገር። አረንጓዴ አይነት ለምለምለው ገጻችን ግራጫ ይመስላል ሀዘን የደቆሰው ወይስ ቢጫ ቀለም ተስፋ የወረሰው? ምን እንመስላለን? ጊዜ ቢናገረው በእኛ የኖረው ነገር። አንተነት እኔነት ላይ ገጽ 49 ላይ ሰው መሆኔም ታውቋል፣ ናፍቆት ጀምሮኛል፣ ፍቅር ይሰማኛል ታያለሽ። እና ያገላለጽ እንደው ሰው የመሆን መለኪያ ሚዛን ነው ማለት ይቻላል። የሰው ልጅ ፍቅር በልቡ ከተሰማው ትልቁ ልዕልና ነው ብያለሁ። ከዛ ስንወድ ያለ ምክንያት የምንወድ ከሆነ ከዛ መውደድን የምንለካበት ነገር ሰው መሆናችንን የምናገኝበት ነገር ትልቁ የሰው ልጅ አበቦችን እንኳን ከወደደ ይንከባከባቸዋል፣ ሲያያቸው ደስ ይሰኛል እንጂ ሊቀጥፋቸው አይፈቅድም። ሰውንም ቢሆን ከወደደው ከነ ነጻነቱ ነው። አንተ የወደድከው ነገር ሁሉ ላንተ ይገባሃል ማለት አይደለም። ላንተ ሳይገባ ሳታገኘው ቀርተ ባለበት ሁሉ እንኳን ልትወደው ከቻል ሰው መሆን ይሰማሃል። አሁን ሰውነት ተሰማኝ፣ አሁን ኩርፊያ ይንጣልኩ፣ አሁን በሰዎች በጣም አልበሳጭም፣ በሆነ ጉዳይ የሆነ አዝነው ይሆን የሆነ ነገር ወደ ማለትም ከመጣ ሰውኛ ነገር ጋር የሚያደርሱ መለኪያዎች ትልቁ ፍቅር ነው። የውበት ምዕራፍ ላይ ማየት ከፍቅር ካልሆነ ቆንጆ ነገር ውበት ያጣል፣ ፍቅርስ እውነት አይደለ? ልብ ያልቻለውን ቁንጅና ውበትን ከየት ያመጣል? ባነበብከው ቁጥር ጥያቄ መልሱ ጥያቄ ድንግጥም ነው። ከዛ ብዙ ጊዜ ማየት ከፍቅር ካልሆነ ቆንጆ ነገር ውበት ያጣል። አጋጥሞ አያውቅም? ቆንጆ ሰው ምናምን ሆኖ ያንን ነገር የምታይበት አይን መውደድ ከሌለው ፍቅር ከጎደለው ያስጠላ መስሎ ይታያል። ከዛ ውበትስ ምንድን ነው የሚለው? ፍቅርስ እውነት አይደለ? ፍቅርስ እውነት አይደለ? ልብ ያልቻለውን ቁንጅና ውበትን ከየት ያመጣል ይላል። ከዛ የምትወደው በጣም በመልካምነቱ ልብ ውስጥ የተሳለ ሰው ደግሞ የሆነ ቁንጅና የለው እንዲህ መልኩን ስታየው አፍንጫው የሆነ መልኩ ምናምን ብለህ የምታወጣለት ሊኖር ይችላል። ግን ተረሳውና መልኩን ከዛ ሰው ጋር በነፍስ በጣም ትዋሃዳለህ። ቁንጅናውን እስክትረሳ መልኩን እስክትጥለው የሚያደርስህ እውነት መልኩ አላማረም፣ ግን ያን ሰው ስታየው ውብ ሆኖ እንዲታይ ያደረገ አንዴት አይነ ስውርንም ታነሻለሽ። ልጆቿን ተወዳቸዋለሽ፣ ቀይ ይሁን ቀለም ይሁን ምናምን አታውቅም ምናምን፣ ግን ውብ እንደሆኑ ትረዳለች። በጣም በቃ ከማየት ከማሽተት ከመስማት የሚልቅ ሌላ አረቂቅ ነገር አለ። ይሄ ፍቅር የሚስለው ቁንጅና በጣም የተለየ ነው። አተያይ ግጥም እያሰብኩ ጊዜ እያሰላው መሬት ስቆፍር ካፈሩ በታች ትኩስ አበባ ውብ የህይወት ስር። ለካ ህይወት መልክ አላት ግራጫ ቀለም መድመቅ ለብቻ ውበት አይደለም።
ለካ ዝምታ ሁሉ አይደበዘዝም፣ ሁሉ ቃል በኩል አይደመጥም። ትርጉም አይሰጥም። የመንበረ ማርያም የምንጊዜም ምርጥ ገጣሚ የምንጊዜም ጸጋዬ ገብረመድህን አይን ነኪዎች ናቸው። ጸጋዬ አንድም ያገኘነው ከግጥም ባለፈ በተውኔት ውስጥም ነውና እነ ሀምሌትን እነ ከርሞ ሰውን እናት ዓለም ጠኑን የጻፈበት አቅም ሀምሌትን ያክል ስነ ጽሁፍ እሱ የተረጎመበት አቅም እስኪበልጥ እንዲሰማኝ ኢትዮጵያዊ ያደረገበት መልኩ በጣም ረቂቅ ነው። በዛ ውስጥ በግጥም መተው የሚተላለፉት ሀሳቦቹ ከዛ እሱ ኢትዮጵያን ከሌላው ዓለም ያጋባ የነፍስ አባት ነው እስከማለት የሚደረስለት ነው። ጸጋዬ አርቲክሎችን ይጽፋል በእንግሊዝኛ ከዛ ደግሞ ወደ አማርኛም ለኛ ይተረጉምልናል። ያስተረፈልን ያስቀረልን ነገር በጣም ትልቅ ነው። ስለዚህ የመንቢ የምንጊዜ ምርጥ የግጥም መድበል የመንቢ ምርጥ የግጥም መድበል የምንጊዜ እሳቱ አበባ ገይን ካልን መድብሉን አለማንሳት አንችልም። የመንቢ የምንጊዜም ምርጥ መጽሐፍ በጣም ሁልጊዜም ሳነበው ደስ የሚለኝ የልምዣት የሐዲስ ዓለማየሁ። የመንቢ የምንጊዜም ምርጥ ደራሲ ኃይለ መለኮት መዋዕል ለራሴ አይደላዋ ግን ያው ደራሲነቱ እሱ ይገስፋል በጣም እሱ። እሺ የምንጊዜም የመንቢ ምርጥ ቲያትር ቤርሙዳ የመንቢ የምንጊዜም ምርጥ ሙዚቃ የምንጊዜም ምርጥ ሙዚቃ ለመምረጥ ይቸግረኛል፣ በጣም ፈታኝ ነው። እሺ ከዚህ ዘመን እናድርገውና የማስተዋል እያዩ እንዚራለሁ ከቀረቡት አሁን በዚህ ጊዜ ከመጡት ውስጥ ከአዳዲሶቹ። ስለዚህ ምርጥ ድምጻዊም በዛው አሁን በድምጻዊነት እነ ዳዊት ጽጌም አሉ እነ ኢሳያስ ታምራትም አሉ የማቸርነት አለች ምናምን ጎበዝ ድምጻውያን አሉ። ከዚህ በኋላ መንቢ ከግጥም ውጪ አንድ ብቻ ስራ ስሪ፣ አንድ አይነት ሙያ ብቻ ወይ በአንድ ስራ ላይ ብቻ ሆኜ ብትባይ የምትሰሪው ስራ ምንድን ነው? ወይ ሆስት በሆን ደስ ይለኛል፣ ወይ ደግሞ ተዋናይ ቲቪ ሆስት ሚል የፕሮግራም አዘጋጅ አቅራቢ በሆን ደስ ይለኛል። አይቼዋለሁ። አቤክስ ኢንተርቴይንመንት ጋር የተወሰኑ ስራዎችን አብረን ሰርተናል። ከነሱ ጋር ጥሩ ነገር ነበረ ከታዳሚም የነበረው ያ ነገር ይከብደኛል። ያስበው ጸጋዬ ነው እያስባለሁ። እሱ ጋር ለሆነ ደግሞ ተውኔትም መስራትም ፈልጋለሁ። ካሁን በኋላ ስሟት ከዚህ በኋላ መስራት ትፈልጋለች። ትወና ላይ በጣም በቃ ከነ ቅድስት ጋር ከነ ማዚ ጋር አዲስ ጨዋታ እንግዳ ላይ ከመጣው ላይ ቀር እንደው እቺን ነገር አስተላልፈ መሄድ ፈልጋለሁ የምትዩ ነገር ካለ እናንሳና እንሰነባበት። ትልቁ ነገር መጽሐፉ እንዲነበብ ስለሆነ በየቤታችሁ ጥበብን የምትወዱ ስነ ግጥምን የምታከብሩ እነዚህን መጽሐፎች የጊዜ ሰሌዳም የውበት ሰሌዳም ጃፋር መጽሐፍ መደብር ይገኛል። አንብቡ፣ ሀሳባችሁ መንበረ ማርያም በአማርኛ ፌስቡክ ላይ በዚሁ ብትፈልጉኝ ታገኙኛላችሁ። ሀሳባችሁን አካፍሉኝ። ደግሞ እንግዳችሁ ስለሆንኩኝ በጣም አመሰግናለሁ። መነበብ ነው የሚበልጠው ትርፍ። አንብበው ደግሞ አንባቢያ እንደዚህ የተለያየ ሀሳብ ካላቸው በተለያየ መንገድ ቢያገኙን ሀሳባችንን ብናሸራሽር ትልቅ ነገር ነው። እዚህ ጋር ያዋጣ ነው ነገር አለ። ይሄ ደግሞ የሚያመጣው ሌላ ትርፍ አለ ብዬ አስባለሁ። ይሄን ነው የምላችሁ። በጣም ነው የማመሰግነው። እንግዲህ መቅረስ ስነኪንን ሳናነሳን ያለፍነው እንግዲህ የት ነው የሚዘጋጀው? መቅረስ ስነኪን አሁን እዚህ የተገኘንበት የኢትዮጵያ ብሔራዊ ቤተ መጻሕፍትና ቤተ መዛግብት አገልግሎት ውስጥ ወር በገባ የመጀመሪያው ሐሙስ የሚካሄድ የኪነ ጥበብ ፕሮግራም ነው። አምባሳደራችን ጋሽ ኃይለ መለኮት መዋዕል ደራሲና መምህር ናቸው። 3 አመቱን አሁን ጥር 7 ላይ እዚሁ ቤት ያከብራል። ረጅም ጊዜ ነው። 3 አመት ቀላል አይደለም። በስነ ግጥም፣ በሙዚቃ፣ በተውኔት የተለያዩ
ስነ ጽሁፍ ውስጥና በድርሰት ዓለም ውስጥ ያሉ ሰዎችን በህይወት ያሉትንም የሌሉትንም እየዘከረ ነው የቆየውና በዚሁ አጋጣሚ ደግሞ ሐሙስ ሲመጣ በወር መጀመሪያው ላይ እየጠበቃችሁ ብትመጡ የመቅረስ ነኪን ተካፋይ ድምተኛም ትሆናላችሁ። አዘጋጁስ ዋና አስተባባሪዋ ማህሌታለች ከዛ ጋሻ ይያለ በጣም እንግዲህ ሁሉንም ሰዎች እናገኛለን ማለት ነው። በጣም ነው የማመሰግነው ስለነበረ ቆይታ በጣም ደስ ብሎኛል። እኔም በጣም ነው ደስ ያለኝ። ቆንጆ ጊዜ ነበረን። ጥሩ ጠያቂ ነህ። ጊዜ ባይገድመን ብዙ ነገሮች በጣም ነው የማመሰግነው። ክቡራትና ክቡራን የተወደዳችሁ ይህ የአዲስ ጨዋታ እንግዳ ነው። የዛሬ ቆይታችን ደግሞ እንግዲህ መጽሐፍ ላይ ሆኖ በተለይ በውበት ልክ እንደዚህ ተከበን በኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ግቢ ውስጥ ወይም ወመዘክር ግቢ ውስጥ በሚያምረው ቦታ ላይ ሆነን ከመንበረ ማርያም ኃይሉ በቅርቡ ያሳተመችውን የውበት ሰሌዳ ላይ በተለይ ትኩረት አድርገን የተመለከታችሁትን የሰማችሁትን አይነት ቆይታ አድርገናል ማለት ነው። አብራችሁን ስለነበራችሁ ፈጣሪ ያክብርልኝ። የዛሬውን ዝግጅቴን በዚህ አጠናቅቃለሁ። ሳምንት ደግሞ በሌላ ጊዜ በሌላ ፕሮግራም እንገናኛለን። ኢትዮ ቴሌኮምን ከልብ አድርጌ አመሰግናለሁ። ጤና ይስጥልን። እንድነሳ መንግስቴ ከቀረጻ ባለሙያዎቹ ደበበ ከበደና ጥበቡ ከበደ ጋር አብረን ነበርን። መንቢ በጣም ነው የማመሰግነው። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እሺ